ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። በዩቲዩብ ቻናል ላይ ቪዲዮ ካስቀመጥንላችሁ በጣም ቆይተናል። አንዳንድ ቢዚ የሚያደርጉ ነገሮች ስለነበሩ ነው። ከዚህ በኋላ ግን በተለያየ ቪዲዮዎች በአፕሊኬሽን ፕሮሰሶች፣ በስራና በትምህርት በኢንተርንሺፕ እንዲሁም ደግሞ በሌሎች እድሎች የምንመጣ ይሆናል እንደሌላው ጊዜ ሁሉ ማለት ነው። በዛሬው ቪዲዮአችን ላይ የማሳያችሁ በቅርብ በቲክቶክ የለቀኩት በፈረንሳይ ቪዛ ስፖንሰርሺፕ ስራዎች ወጥተዋል እና አፕላይ አድርጉ የሚል ፖስት አድርጌ ነበረ። ከሱ ጋር ተያይዞ በዚህ ቪዲዮ ላይ ዲቴል የሆነ ኢንፎርሜሽን ኤሊጂብል ክራይቴሪያው ምን ይመስላል፣ ቪዛ ስፖንሰርሺፕ ምን ማለት ነው፣ በምን ስራዎች ነው፣ እንዲሁም ደግሞ አፕሊኬሽን ፕሮሰሱ ምን ይመስላል የሚለውን ነገር አፕላይ ያደረኩኝ አሳያችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ የኖቲፊኬሽን ቤሉንም ኦን ማድረግ እንዳይረሳ። እንዲሁም ይሄን ቪዲዮ ለሌሎች በደንብ ሼር አድርጉ። ብዙዎች እየተጨበረበሩ ስለሆነ አትሊስት እድላቸው ሞክረው ይሆናል አይሆንም የሚለውን ነገር ማወቅ እንዲችሉ ሼር እናርጋቸው። እንግዲህ ፈረንሳይ በየአመቱ ለብዙ ኢንተርናሽናል ስቱደንት መዳረሻ እየሆነች ትገኛለች። ከኢትዮጵያም በጣም ብዙ ተማሪዎች በየአመቱ በሰልፍ ፈንድድ ፕሮግራም እንዲሁም ደግሞ በተለያየ ዩኒቨርሲቲዎች የሚወጣ ስኮላርሺፕ ፕሮግራም በተጨማሪም ደግሞ በጣም ትልቅ የሚባለው የፈረንሳይ ገቨርንመንት ፈንድ የሚያደርገው የስኮላርሺፕ ፕሮግራም እያሸነፉ እየሄዱ እየተማሩ ይገኛሉ። አሁን ደግሞ ከትምህርቱ በተጨማሪ የቪዛ ስፖንሰርሺፕ ስራዎች በተለያየ ካምፓኒዎች ላይ ወጥተዋል። እነዚህ የቪዛ ስፖንሰርሺፕ ስራዎች ምንድናቸው? ካምፓኒዎቹ ማን ናቸው? እናስ እንዴት አፕላይ ማድረግ እንችላለን የሚለውን ነገር የምናይ ይሆናል። ቪዛ ስፖንሰርሺፕ ስራዎች ማለት መጀመሪያ እኛ አፕሊኬሽኑን እናስገባለን ወይም ደግሞ አካውንት ክሬት መደረግ ካለበት ክሬት አድርገን የሚጠይቀውን ኢንፎርሜሽን በማስገባት የትምህርት ባክግራውንዳችንን፣ የሲቪ ወይም ሬዝሜ፣ ፖርትፎሊያችንን ሁሉን ነገር በማስገባት አፕላይ እናደርጋለን። ዜን ካምፓኒው ስክሪኒንጉን ከጨረሰ በኋላ መጨረሻ ላይ እኛ ካሸነፍን ወይም ደግሞ ለስራው ብቁ ሆነን ከተገኘን ፋይናሊ ኦፈር ሌተር ይልክልናል። ከዛ ያ የመጣው ኦፈር ሌተር ደግሞ ወደ ወርክ ፐርሚት እና ወደ ቪዛ ፕሮሰስ ይሄዳል ማለት ነው። በእነዚህ ሁሉ ፕሮሰሶች ውስጥ ቪዛ ስፖንሰርሺፕ ማለት ካምፓኒው የእናንተን ቪዛ ስፖንሰር አድርጎ ካላችሁበት ቦታ ወደ ፈረንሳይ ሙቭ አድርጋችሁ እንድትሰሩ ወይም ደግሞ ፈረንሳይ ውስጥም ከሆናችሁ አዝ ኢንተርናሽናል ሲቲዝን ቪዛችሁን ስፖንሰር አድርጎ በዛ እንድትቆዩ የሚያደርግ ፕሮግራም ነው ማለት ነው። በዚህ የስራ ዘርፍ ላይ ምንድን ናቸው የተዘረዘሩት የሚለውን ነገር አጠቃላይ ነግራችኋለሁ። እናንተ ደግሞ ገብታችሁ በእያንዳንዱ ካምፓኒ ላይ የተዘረዘሩትን ዝርዝር ነገሮች ማየት ትችላላችሁ። የመጀመሪያ የምናየው በሄልዝ ሴክተር ላይ ነው የስራ ዕድሎች የወጡት። ዶክተር ለሆናችሁ፣ ነርስ ለሆናችሁ ወይም ደግሞ በተለያየ ዴንቲስትም ልትኖሩ ትችላላችሁ። በተለያየ የጤና ዘርፍ ላይ ላላችሁ ሰዎች አንድ ቬከንሲ አለ። በሁለተኛ ደረጃ ላይ የምናየው ደግሞ በተለይ አሁን ላይ ማርኬቱ በጣም ዲጂታላይዝ እየሆነ ስለሆነ በሶፍትዌር ዴቨሎፕመንት፣ በአይቲ እንዲሁም ደግሞ በአርቲፊሻል ኢንቴሊጀንስ ላይ ያላችሁም ሰዎች እነዚህን እድሎች አፕላይ ማድረግ ትችላላችሁ። ባይዘዌ ኢትዮጵያ ያለ ሰው ብቻ ሳይሆን በአውሮፓም ያላችሁ በተለያየ የአውሮፓ ዩኒቨርሲቲ ላይ ግራጁዌት ያደረጋችሁ ልጆች ይሄ እድል መጠቀም ትችላላችሁ። ተምራችሁ ትምህርታችሁን ከጨረሳችሁ በኋላ ወደ ኢትዮጵያ መመለስ አንፈልግም፣ የተወሰነ ጊዜ መስራት እንፈልጋለን፣ ኤክስፖዠር ማግኘት እንፈልጋለን ለምትሉ ይሄ እድል እናንተንም የሚያካትት ነው ማለት ነው። በሶስተኛ ደረጃ ላይ የምናየው ደግሞ በኢንጂነሪንግ በተለያየ የኢንጂነሪንግ ሙያ ላይ የተመረቃችሁ ሰዎች ለምሳሌ በሜካኒካል ኢንጂነሪንግ ሊሆን ይችላል፣ በሲቪል ሊሆን ይችላል፣ በኤሌክትሪካል ሊሆን ይችላል፣ ወይም ደግሞ እዚህ ጋር ማልዘረዘርላችሁ ማቴሪያል ሳይንስ እንዲሁም ደግሞ ሌሎች ኢንጂነሪንግ ፕሮግራሞች ላይ ግራጁዌት ያደረጋችሁ እናንተም በዚህ የቪዛ ስፖንሰርሺፕ ስራ ኢሊጂብል ናችሁ። ሌላው በኮንስትራክሽን ሙያ ላይ ያላችሁ በተለያየ ዘርፍ ላይ ለምሳሌ የስነ ህንፃ ባለሙያ ወይም ደግሞ አርኪቴክቸር ልትሆኑ ትችላላችሁ፣ ወይም ደግሞ አርበን ፕላኒንግ ወይም ሌሎች ባለሙያ ልትሆኑ ትችላላችሁ። ስለዚህ እናንተም በዚህ የስራ ቫካንሲ ወይም ደግሞ የቪዛ ስፖንሰርሺፕ ስራ ኢሊጂብል ናችሁ ማለት ነው። እኔ እንደ አጠቃላይ ነው የነገርኳችሁ። እናንተ ደግሞ ዝርዝር መረጃውን በእያንዳንዱ ካምፓኒዎች ውስጥ በመግባት በማየት አፕላይ ማድረግ ትችላላችሁ። በዚህ ወይ እኛ ኢትዮጵያውያን ራሳችንን በጣም አሳንሰን እናያለን። ያ ግን ትክክል ነው ብዬ አላምንም። ብዙ ኢንተርናሽናል ሰዎች ከተለያየ ቦታ አፕላይ በማድረግ መጥተው ይሰራሉ። ከህንድ፣ ከፓኪስታን፣ ኢቭን ከዌስተርን አፍሪካ እንዲሁም ከሌሎች የአፍሪካ ሀገሮች ላይ እየመጡ ይሰራሉ። እኛም ማድረግ እንደምንችል አቅሙ እንዳለን አምናለሁ። ስለዚህ ራሳችሁን አንደርስቲሜት ሳታደርጉ የሚያስፈልገውን መስፈርት እንደየካምፓኒው ኢሊጂብል ክራይቴሪያ እና መስፈርት በማየት በማዘጋጀት አፕላይ በማድረግ እድል መሞከር ነው። ኤክስፒሪየንስም ሊሆንን ስለሚችል ማለት ነው። በእነዚህ የስራ ዕድሎች ውስጥ የተዘረዘሩ ካምፓኒዎች የትኞቹ ናቸው የሚለውን በተወሰነ ደረጃ ልንገራችሁ። የመጀመሪያው ቶታል ኢነርጂስ የሚባለው ወይም ደግሞ በኢነርጂ ዙሪያ ላይ የሚሰራ ካምፓኒ ነው። ሌላው ኤርባስ እንግዲህ ትልቅ ካምፓኒ ነው። በተለይ ደግሞ
ከኤርክራፍት ጋር ተያይዞ ወይም ደግሞ እነኚህ ከኤሮፕሌን ማኑፋክቸሪንግ ጋር ተያይዞ በጣም ብዙ ዲፓርትመንቶች አሉት። የሶፍትዌር ዲፓርትመንት አለው፣ የማቴሪያል ሳይንስ፣ የሜካኒካል ኢንጂነሪንግ፣ የሲስተም ኢንጂነሪንግ፣ የዲዛይን በጣም ብዙ ዲፓርትመንቶች አሉት እና ከዚህም ጋር ተያይዞ ሙያ ያላችሁ ልጆች ኤርባስ ላይ ሄዳችሁ አፕላይ ማድረግ ትችላላችሁ። በሶስተኛ ላይ የምናየው ደግሞ አኮር የሚባለው ካምፓኒ ነው። አኮርም በጣም ሰፊና በጣም ሂውጅ የሆነ ካምፓኒ ነው። ስለዚህ እዚህም ካምፓኒ ላይ ሄዳችሁ ኢሊጂብል በምትሆኑበት የስራ ዘርፍ ላይ ማመልከትና ስራውን መሞከር ነው። እኔ የዘረዘርኩት 3 ነው። ሌሎች ካምፓኒዎችን ከታች ዲስክሪፕሽን ላይ ወይም ደግሞ ቴሌግራም ቻናላችን ላይ ሙሉ መረጃውን የምናስቀምጥላችሁ ይሆናል ማለት ነው። በመቀጠል የምናየው ደግሞ እንዴት አፕላይ እናደርጋለን የሚለውን አንድ ካምፓኒ ላይ ገብተን አካውንት ክሬት አድርገን ከዛ በኋላ የሚጠየቅብንን ኢንፎርሜሽን በማስገባት እንዴት አፕላይ እንደምናደርግ አሳያችኋለሁ። አብራችሁን ቆዩ። እሺ፣ በመቀጠል ደግሞ አሁን እንዴት አፕላይ እንደምናደርግ በዚህ ቪዲዮ ላይ እናያለን። ያው ብዙ ካምፓኒዎችን ነው ያሳዩዋችሁ ወይም ደግሞ ቴሌግራም ላይ ፖስት ያደረኩላችሁ። የሁሉንም ካምፓኒዎች ኦፊሻል ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ ታገኛላችሁ ወይም ደግሞ ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። በዚህ ቪዲዮ ላይ ግን አንድ ካምፓኒ ነው ወስጄ ማሳያችሁ which is ቶታል ኢነርጂስ የሚባል ካምፓኒ ነው። በኢነርጂ ላይ የሚሰራ ካምፓኒ ነው። ብዙ ያው ኢነርጂ ብዙ ሴክተር ስላለው እዚህ ላይ እያንዳንዱን ማውራት አንችልም። ነገር ግን እነዚህ ካምፓኒዎች ላይ የሚሰጡትን የስራ ዕድሎች እንዴት አፕላይ እናደርግ፣ ሌሎች ካምፓኒዎች እንደ ኤርባስ ወይም ደግሞ የሾፒንግ ወይ የልብስ ፋብሪካዎች ብዙ ካምፓኒዎች አሉ። እኛ የዘረዘርናቸው ከ5 ከ6 በላይ የሚሆኑ ካምፓኒዎች ናቸው። ነገር ግን ይህን ካምፓኒ የመረጥኩበት ምክንያት ምንድነው? ቶታል ኢነርጂስ በስራ በፉል ታይም ስራ ብቻ ሳይሆን ቴሲስ ፕሮጀክታችሁን መስራት የምትፈልጉ ከሆነ ተማሪ ከሆናችሁ ወይ ደግሞ የኢንተርንሺፕ ፕሮግራም የምትፈልጉ ከሆነ እንደገና እንደዚህ አይነት እድሎች አላችሁ ወይ የተግባር ልምምድ የምንለው ማለት ነው። ዩኒቨርሲቲ ተማሪ ሆናችሁ ኢንተርንሺፕ መስራት የምትፈልጉ ሰዎች በተለያየ አገር ላይ አላቸው እንደዚህ አይነት እድል በዩኤስ በካናዳ በቃ ቶታል ኢነርጂስ ባለበት ሁሉ አለ ይሄ እድል ማለት ነው። እና ሁሉንም በአንድ የያዘ ድርጅት ወይም ደግሞ ካምፓኒ ስለሆነ እንዴት ነው ይህንን ካምፓኒ የወጣውን የስራ ዕድል አፕላይ ማድረግ የምንችለው የሚለውን ነገር ላሳያችሁ። እዚህ ጋር ስንመጣ አፕላይ የሚል አለ። አፕላይ የሚለውን እንመርጣለን። አፕላይ የሚለውን ስንነካ ወይም ደግሞ ስንመርጠው አዲስ ዊንዶ ይከፍትልናል። ያው እንደ ሁልጊዜው ምንድነው የምናደርገው? ይሄንን ሊንክ ቴሌግራም ላይ ያለውን ወይም ደግሞ ዲስክሪፕሽን ላይ ያለው ሊንክ ብሮሰራችን ላይ አምጥተን ኮፒ እናደርገዋለን። ኮፒ ካደረግነው በኋላ ይሄኛው ዊንዶ አፒር ያደርጋል። ከዛ ይሄኛው አፕላይ የሚለውን ስንነካ ደግሞ ወደ ሌላ ዊንዶ ሪዳይሬክት ያደርገናል ማለት ነው። እኛ በምንፈልገው መንገድ እዚህ ጋር ባለው መሰረት ፊልተር ማድረግ እንችላለን። ለምሳሌ ኮንትራክት ታይፓችን ምን አይነት ነው እኛ የምንፈልገው? አፕረንቲስሺፕ ነው፣ ፊክስድ ተርም ፖዚሽን ነው፣ ፉል ታይም አፕረንቲስሺፕ ነው፣ ግራጁዌት ኢንተርንሺፕ ነው፣ ሬጉላር ፖዚሽን ነው፣ ስፖንሰርሺፕ ነው፣ ቴሲስ ስቱደንት ነው። ምንድነው የምትፈልጉት? ኮንትራክት ታይፕ እዛ ላይ ታችሁ መምረጥ ትችላላችሁ። በመቀጠል የምናየው ዶሜን ነው። በምን ውስጥ ነው እኛ ያለ ነው? በፋይናንስ ነው፣ በጀነራል ሰርቪስ ነው፣ በጂኦ ሳይንስ ነው ወይስ በገቨርናንስ ኤንድ ኢንፎርሜሽን ነው፣ ሂውማን ሪሶርስ ነው፣ ኢንዱስትሪያል ፕሮጀክት ነው፣ ኢንፎርሜሽን ሲስተም ነው፣ ሌጋል አፌርስ ነው። በምንድን ነው እናንተ ያላችሁበት ዶሜናችሁ? ያንን ዶሜን እዚህ ጋር መተን ፊልተር ማድረግ እንችላለን። በመቀጠል የምናየው ሀገር ነው። ሀገሮቹን እዚህ ጋር እንደምታዩት በጣም ብዙ ሀገሮች ተዘርዝረዋል። እናንተ የምትፈልጉበትን ሀገር እዚህ ጋር አይታችሁ መምረጥ ትችላላችሁ። እኔ ፍራንስ ብዬ እስቲ ፊልተር ላድርገው ማለት ነው። ኤክስፒሪየንስ ሌቭል ከዜሮ ጀምሮ ወይም ደግሞ ኖ ኤክስፒሪየንስ እስከ 20 ዓመት ኤክስፒሪየንስ ድረስ ሚኒመም ማለት ነው ያስቀምጥልናል። የቋንቋም ያስመርጠናል። ከፈለጋችሁ ፍሬንች፣ ከፍላችሁ እንግሊሽ፣ ጀርመኒ፣ ስፓኒሽ፣ ደች፣ ፖርቹጊዝ፣ ቻይኒዝ which is እናንተ የምትፈልጉትን ሎኬሽን ነው። እዚህ ጋር ሎኬሽን ሀገር ስትመርጡ በዛ ሀገር ስር ያሉትን ቦታዎች ያመጣል and additional ሎኬሽንስ ነው። በዚህ መሰረት ፊልተር አድርገን አፕላይ ማድረግ የምንፈልገውን ፕሮግራም ወይም ደግሞ ቫካንሲ የስራ ዕድል አፕላይ ማድረግ እንችላለን። ግን ያንን ሁሉ ከምንሄድ ለምሳሌ እኔ ኢንጂነር ብዬ ሰርች ባረግ የሚያመጣልኝ የዊንዶ አለ እንደ ቅድሞ አይነት ማለት ነው። እና እንደምታዩት በጣም ብዙ የስራ ዕድሎች በተለያየ ሀገር ላይ አለ። በፍራንስ አለ። እዚህ ጋር ያው ፍራንስ ነው አይ ቲንክ የመረጥኩት እኔ። ፍራንስ ብቻ ነው የመጣልን ማለት ነው። 14 ሪዛልቶች በፍራንስ መጥተዋል። ፍራንስ ላይ የምንፈልግ ከሆነ ፍራንስ ላይ አፕላይ እናደርጋለን ማለት ነው። እኔ ኢንጂነር ብዬ ኪወርድ ስለጻፍኩ ነው። ለምሳሌ ሴልስ ብትሉ በፍራንስ ውስጥ ሊመጣላችሁ ይችላል። ወይ ዩኤስኤን ብትመርጥ በዩኤስኤ ውስጥ። ለምሳሌ ፍራንስ የሚለውን እናጥፋውና ጀስት ዝም ብለን ኢንጂነር ብለን ሰርች ብናደርግ ምን እንደሚመጣ ላሳያችሁ። እንደምታዩት
ፍራንስን አጥፍተን ዝም ብለን ኢንጂነር የሚለውን ብቻ ሰርች ስናደርግ ሁሉንም ሀገሮች አመጣ። ብራዚል፣ ፍራንስ፣ ኳታር፣ ኢቨን አፍሪካ ውስጥ ኮንጎ፣ ፍራንስ፣ ሳውዝ አፍሪካ፣ ዩናይትድ አረብ ኤሚሬትስ፣ ሳውዝ አፍሪካ፣ ናሚቢያ፣ ኢጂፕት፣ ዩኤስኤ፣ ኢጂፕት እያለ ስዊዘርላንድ፣ አንጎላ የማይቀረው ሀገር የለም። እና እነዚህን ሁሉ የስራ እድሎች እኛን የሚጠብቁ ናቸው። ሌላ ሰው ማንን የሚጠብቁ አይደለም። እና እናንተ ባላችሁ የስራ ዘርፍ ወይም ደግሞ እዚህ ጋር በተጠቀሱት ዶሜኖች ውስጥ ካላችሁ እዚህ ጋር መታችሁ ኪወርዱን ትጽፋላችሁ then appears ያደርግላችሁ እዚህ ጋር የሚመጣውን እናንተ እያያችሁ አፕላይ ታደርጋላችሁ ማለት ነው። እንደምናየው እዚህ ጋር ስንት ፔጅ አለ? ወደ 147 ፔጅ አለ። በአንድ ፔጁ ላይ የተዘረዘሩት የስራ ዝርዝሮች 20 ናቸው። 20ን በ147 ስናባዛው ምን ያህል የስራ እድል እንዳለ ማየት ይቻላል። ኢቨን እዚህ ኢትዮጵያ ውስጥም ፊልተር አድርጋችሁ መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ እንዴት አፕላይ እንደሚደረግ ስለሆነ ማሳያችሁ ይሄን ላሳያችሁ። ሲኒየር ሪሰርቬር ኢንጂነር የሚለውን ነገር እንምረጠው። then apply የሚለውን እንነካለን። apply የሚለውን ስንነካ ስንት አለ? 3 ስቴፖች አሉት። ባይዘው ማወቅ ያለባችሁ ነገር ምንድነው? በዚህ በቶታል ኢነርጂ የስራ እድሎች አንዳንዱ just 2 ስቴፕ ነው የሚኖረው። ፐርሰናል ኢንፎርሜሽን እና አክሰፕት ኤንድ ሰብሚት ማለት ነው። የእናንተ ፐርሰናል ኢንፎርሜሽን ታስገባላችሁ then የሚጠይቀው የሬዝሜ፣ የሲቪ፣ የፖርትፎሊዮ ወይም ሌላ ነገሮችን ማስገባት ያለባችሁ ነገሮች አስገብታችሁ ሰብሚት ታደርጉታላችሁ። ስላየሁት ነው አንዳንዶቹ የስራ እድሎች። ይሄኛው ግን ሌላ ሶስተኛ ስቴፕ ጨምሯል which is specific questions የሚባል ማለት ነው። ስለዚህ አፕላይ ስናደርግ እንዴት ነው? መጀመሪያ ኦሬዲ ዩዘር ከሆነን እዚህ ሲስተም ላይ አካውንት ካለን ዩዘር ኔም እና ፓስወርድ አስገብተን ሎጊን እናደርጋለን። ከሌለን ፈርስት ታይም አራውንድ ከሆነ አፕላይ ያደረግን ያለ ነው ግን from the device copy and paste ወይም ደግሞ without resume የሚለውን መርጠን ከነዚህ ሶስቱ አካውንታችንን ክሬት ማድረግ እንችላለን። from the device ማለት ከዲቫይሱ ላይ ሲስተም የኛን resume ወይ ሌሎች ነገሮች አፕሎድ በማድረግ አፕላይ ማድረግ እንችላለን። ወይም ደግሞ without resume ማለት ደግሞ ሬዝሜያችን አፕሎድ ሳናደርግ ግን አንድ ሰው ስራ አፕላይ የሚያደርግ ከሆነ ሬዝሜ ግዴታው ነው። ስለዚህ ያንን አፕሎድ ማድረግ የሆነ መዘንጋት ያለብን ነገር ወይም ደግሞ ችላ ማለት ያለብን ነገር አይደለም። ከዛ ወይ ኮፒ ፔስት የሚለውንም ደግሞ መምረጥ እንችላለን ማለት ነው። እነዚህ ካደረግን በኋላ የሚመጣልን በኢሜይሎቻችን የሚመጡልን ኮንፈርሜሽኖች አሉ። እነዛን ኮንፈርሜሽኖች ኮንፈርም እናደርግና የምንጠየቀው ጥያቄ አለ። ያን ጥያቄ ፐርሰናል ኢንፎርሜሽን ነው ብዙ ጊዜ የሚሆነው። የት ነው ያላችሁ፣ ከዚህ በፊት የሰራችሁበት፣ ምን ሰራችሁ፣ ያገኛችሁት ኤክስፒሪየንስ ምንድነው ምናምን የሚሉ ጥያቄዎች ናቸው። እነሱን ጥያቄዎችን ሞላና then ሰብሚት እናደርጋለን። አክሴፕት ኤንድ ሰብሚት እንለዋለን። አክሴፕት ስናደርግ የሚቀርብልን ተርም ኤንድ ኮንዲሽኖች አሉ። እንደ ሁሉ ጊዜ ማንኛውንም ነገር አፕላይ እንደምናደርገው ማለት ነው። ያንን የቀረበልን ተርም ኤንድ ኮንዲሽን አክሴፕት በማድረግ ምን እናደርጋለን? ሰብሚት እናደርጋለን ማለት ነው። ባጭሩ የስራ አፕሊኬሽን ፕሮሰሱ ይሄንን ነው የሚመስለው። ሆፕፉሊ ያው ብዙ ከባድ ነገር እንደሌለው ተስፋ አደርጋለሁ። ስለዚህ እናንተ ይሄንን ፕሮሲጀር ተከትላችሁ አፕላይ ማድረግ ነው ማለት ነው። የዛሬን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ይሄን ቪዲዮ በፈረንሳይ ሄደው መስራት ለሚፈልጉ በተለያየ ዓለም ክፍል ላይ ላሉ ኢትዮጵያውያን ሼር እናድርጋቸው። መልካም እድል ለሁላችሁም። ባባይ። በሌላ ቪዲዮ እስከምንገናኝ